ከኒው ደልሂ የህንድ ውጭ ጉዳይ ሚኒስቴር ትናንት ማክሰኞ ያወጣው መግለጫ ቃል በቃል እንዲህ ይላል። በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግብዣ ጠቅላይ ሚኒስትር ሽሪ ናሬንድራ ሞዲም እንደ አውሮፓውያን አቆጣጠር የካቲት 25ና 26 በእስራኤል የመንግሥት ጉብኝት ያደርጋሉ። ይህ የጠቅላይ ሚኒስትሩ ሁለተኛው የእስራኤል ጉብኝት ይሆናል። በጉብኝቱ ወቅት ጠቅላይ ሚኒስትሩ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ይገናኛሉ። ሁለቱ መሪዎች በህንድ እስራኤል ስትራቴጂካዊ አጋርነት ላይ የታየውን ጉልህ መሻሻል የሚገመግሙ ሲሆን በሳይንስና ቴክኖሎጂ፣ በፈጠራ፣ በመከላከያና ደህንነት፣ በግብርና፣ በውሃ አስተዳደር፣ በንግድና ኢኮኖሚ እንዲሁም በህዝብ ለህዝብ ግንኙነቶችን ጨምሮ በተለያዩ የትብብር መስኮች ስላሉ ተጨማሪ ዕድሎች ይነጋገራሉ። መሪዎቹ በጋራ በሚያሳስቧቸው ቀጣናዊና ዓለም አቀፋዊ ጉዳዮች ላይም ሐሳብ ይለዋወጣሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ የእስራኤልን ፕሬዝዳንት ይስሐቅ ሄርዞግን ያነጋግራሉ ተብሎም ይጠበቃል። ይህ ጉብኝት በሁለቱ ሀገራት በህንድና እስራኤል መካከል ያለውን ጥልቅና የቆየ ስትራቴጂካዊ አጋርነት በድጋሜ የሚያረጋግጥ ሲሆን በሁለቱ ጠንካራ ዴሞክራሲያዊ ሀገራት መካከል ያለውን የጋራ ራዕይ ለማሳካት የሚያጋጥሙ የጋራ ተግዳሮቶችን ለመገምገም እንዲሁም ጥረቶችን እንደገና ለማቀናጀት ዕድል ይፈጥራል ነው ያለው ከኒው ደልሂ የተሰማው የህንድ ውጭ ጉዳይ ሚኒስቴር ኦፊሴላዊ መግለጫ። ከቴል አቪቭ በኩልም መረጃዎች በስፋት እየወጡ ነው። ዘ ታይምስ ኦፍ ኢዝራኤል አንደኛው ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አለ ጋዜጣው ትናንት ባወጣው መረጃ ነገ ረቡዕ በእስራኤል ለሚያደርጉት የሁለት ቀናት ጉብኝት ቴል አቪቭ ይገባሉ ተብሎ ይጠበቃል ነው ያለው። በጉብኝታቸውም በክኔሰት ማለትም የእስራኤል ፓርላማ ተገኝተው ንግግር የሚያደርጉ የመጀመሪያው የህንድ ጠቅላይ ሚኒስትር ይሆናሉ። ዘ ታይምስ ኦፍ ኢዝራኤል የጉብኝቱን ዝርዝር መርሃ ግብርም ጠቅሷል። ረቡዕ ከሰዓት በቤንጎሪዮን አውሮፕላን ማረፊያ ሲደርሱ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር አጭር ስብሰባ ያካሂዳሉ። በመቀጠልም በኢየሩሳሌም በሚገኘው ክኔሰት ደማቅ አቀባበል ይደረግላቸዋል ብሏል ጋዜጣው። በፓርላማው ፊትም ቀርበው ንግግር ያደርጋሉ። ዛሬ ረቡዕ ምሽቱንም የፈጠራ ሥራዎች ማለትም ኢኖቬሽን ዝግጅት ላይ ከተሳተፉ በኋላም በኪንግ ዴቪድ ሆቴል የክብር የራት ግብዣ ይደረግላቸዋል። በነጋታው ሐሙስ ደግሞ ጠዋት ላይ ያድ ሻቬም የተሰኘውን የሆሎኮስት መታሰቢያ ማዕከል ይጎበኛሉ። በመቀጠልም በሁለቱ ሀገራት መካከል አስቀድሞ የተዘጋጁ ስምምነቶችን የመለዋወጥና ጋዜጣዊ መግለጫ የመስጠት መርሃ ግብር ይጠብቃቸዋል። ከፕሬዝዳንት ይስሐቅ ሄርዞግ ጋርም ይወያያሉ ነው ያለው ጋዜጣው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደገለጹት ይህ ጉብኝት በሁለቱ ሀገራት መካከል ያለውን የኢኮኖሚ የዲፕሎማሲና የደህንነት ትብብር ይበልጥ ያጠናክራል። በተለይም በከፍተኛ ቴክኖሎጂ ሃይቴክ፣ በአርቲፊሻል ኢንተለጀንስ ኤአይ እና በኳንተም ዘርፎች ላይ ትኩረት ይደረጋል ነው ያሉት ኔታንያሁ። አክለውም እስራኤል ከህንድ፣ ግሪክ፣ ከቆጵሮስ እንደዚሁም ከሌሎች የአረብና የአፍሪካ ሀገራት ጋር በመሆን የጋራ ቀጠናዊ ተግዳሮቶችን የሚመክት የሀገራት ጥምረት ማለትም አክሲስ ኦፍ ካንትሪስ የመፍጠር ፍላጎት እንዳላት ይፋ አድርገዋል። ጄሩሳሌም ፖስት ደግሞ በእስራኤል የህንዱን አምባሳደር ቃል ጠቅሶ ሰፊ ሀተታ አውጥቷል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት በላቁ የቴክኖሎጂ በንግድና በስትራቴጂካዊ ትብብር ላይ ያተኮረ ሰፊ አጀንዳ ይዞ በህንድና በእስራኤል ግንኙነት ውስጥ አዲስ ምዕራፍ ያስጀምራል ተብሎ እንደሚጠበቅ አምባሳደር ጄፒ ሲንግ መናገራቸውን ገልጿል። ሲንግ ትናንት ማክሰኞ ለዋሽንግተን ፖስት እንደተናገሩት ጉብኝቱ በከፍተኛ ደረጃ ከረጅም ጊዜ ጥበቃ በኋላ የመጣም ያልተለመደ ተምሳሌታዊና ተግባራዊ ክብደት ያለው ነው ብለዋል። ጠቅላይ ሚኒስትር ሞዲ ከ9 ዓመታት በኋላም እስራኤልን ይጎበኛሉ ሲሉም አምባሳደር ሲንግ ለጋዜጣው ነግረውታል። የህንዱ መሪ እንደ አውሮፓውያን አቆጣጠር በ2017 ወደ እስራኤል ያደረጉትን ታሪካዊ ጉብኝት በማጣቀስም ነው ይህን ማለታቸው። ይህ ጉብኝት አሉ አምባሳደሩ በጣም ታሪካዊ ጉብኝት ይሆናል። ሞዲ የእስራኤልን መሬት ከረገጡ በኋላ በግንኙነታችን ውስጥ አዲስ ምዕራፍ ይጀምራል። እናም በግንኙነታችን ውስጥ አዲስ
የኢኮኖሚና የቴክኖሎጂ ትብብር ይኖረናል ነው ያሉት። ሲንግ ይህንን ጉብኝት በሁለቱ ሀገራት መሪዎች መካከል እንደ ፖለቲካዊና ስትራቴጂካዊ ዳግም ማስጀመሪያ ማለትም ሬሰት ገልጸውታል። ሞዲ ለመጨረሻ ጊዜም እስራኤልን የጎበኙት ከ9 ዓመታት በፊት ሲሆን በወቅቱ ግንኙነቱ ወደ ስትራቴጂካዊ አጋርነት ማደጉ የሚታወስ ነው። እንዲሁም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጥር 2018 ወደ ህንድ የመልስ ጉብኝት ማድረጋቸውን በኒው ደህሊ የሚገኘው የእስራኤል ኤምባሲ ይፋዊ የሁለትዮሽ መግለጫ ያመላክታል። መከላከያን ሳይጨምር የህንድና እስራኤል የሁለትዮሽ የንግድ ልውውጥ በክልላዊ የጸጥታ ተግዳሮቶች ምክንያት በ2022-2023 የበጀት ዓመት ከነበረበት ከ10 ቢሊዮን ዶላር በላይ ካቻምናና አምና ወደ 3.7 ቢሊዮን ዶላር ገደማ ቀንሷል። ይህ ቢሆንም ህንድ የእስራኤል ሁለተኛዋ ትልቅ የእስያ የንግድ አጋር ሆናም ቀጥላለች። በታሪክ በአልማዝ ማለትም ዳይመንድ ላይ ተመስርቶ የነበረው ንግድ ወደ ከፍተኛ ቴክኖሎጂ ሃይቴክ፣ ኤሌክትሮኒክስና ኬሚካሎች እየጎለበተ በመምጣት ለወደፊቱ ከፍተኛ እድገት ለማስመዝገብ ግቦች ተቀምጠዋል። ቀጥታ ኢንቨስትመንትን በተመለከተ ባለፉት ጥቂት ዓመታት ከህንድ ወደ እስራኤል የተደረገው 443 ሚሊዮን ዶላር ገደማ ሲሆን እስራኤል በህንድ ውስጥ እስካሁን ያላት የቀጥታ የውጭ ኢንቨስትመንት መጠን 334 ሚሊዮን ዶላር ነው።